ሰላም በሀና ጉዳይ ጆሮን ማስጠንቀቂያ ሰጥተዋለች። ታዲያ ማስጠንቀቂያ ብቻ ሳይሆን እንዲሁም ማስፈራሪያ ይጨምራል። እዝራና ሀና አውርተው እንዲያወሩና በደንብ ግልጽ ሆነው እንዲነጋገሩ ሰላም ለእዝራ አስረድተዋለች። አባባ ኖላዊን ያስቆጣቸው አንድ ነገር አለ። ጆሮ በተናገረው ነገር ለሀና በጣም ነው የተናደዱት። እንዴት እንደዚህ ትላታለህ? ሀና አስተዋይ ልጅ ናት። ሀንዬ አንተ እንደምታስባት አይደለችም። የራስሽን ኑሮ ማለት ምን ማለት ነው? እስኪ ንገረኝ ብለው አስጨንቀውታል። ወይዘሮ ሜላት በወይዘሮ ባዩሽ ላይ የወሰነችው ውሳኔ ትክክል ነው። በአሁኑ ከወጣች እንኳን እገላታለሁ፣ መውጣት የለባትም። ስለዚህ እንዳንዳንዷ መረጃ ሰብስቤ ለፖሊሶች ማቅረብ እንዳለብኝ ብላ ወስናለች። አለበለዛ የሚፈጠረውን ነገር እሷ ራሱ ይከብዳታል ለማመን ነበር ያለችው። እና ሀና እዝራ በድጋሚ ሲያናግራት በጣም ደስተኛ ሆናለች። አሁኑኑ ንገረኝ እያለችም ስታጣድፈው ነገር ነበር። ጆሮ በአሁኑ በጣም ከባድ ችግር እያሳለፈ ነው። በተምቹ መጥፋት የተምቹ መጥፋት አሳስቦታል። ለምን እንዴት እንደሆነ ሊገባው አልቻለም። ባዩሽ ለአቶ በቃሉ የተናገረችው ነገር ከባድ ነበር። በቃሉም አሁን ባዩሽን እየዋሻት ነው። እርግብን ይዣታለሁኝ ብሏታል። እርግብን ግን አልያዛትም። ሌላው ደግሞ ባዩሽ ከዚህ እስር ቤት ትውጣ እንጂ በደንብ አድርጌ እጠቀምባታለሁ እያሉ አቶ በቃሉ ተናግረዋል። ጆሮ እርግብ የምትሰራበት ሱቅ ውስጥ ሊቀጠር ነበር፣ ግን ስራውን እንዳልፈለገው ተናግሯል። እዝራም በአሁኑ ሀናን አናግሮ ወደ መፍትሄ መሄዱ ግልጽ ነው። አባባ ኖላዊም ሀናን አሲር ይቅርታ እንዲጠይቃት አናግረውት ነበር። ሁሉም ከባድ እንደሆነ ያስታውቃል። የተምቹ ጉዳይ እንዳለ ሆኖ የተምቹ መጥፋት ሁሉንም ሰው ቢያሳስብም እንኳን ነገሩ በሙሉ እየተስተካከለ ሄደ ይመስላል። ባዩሽ ከጀርባዋ የሆነ አንድ ትልቅ ባለሀብት እንዳለ በፊትም ተጠርጥሮ ነበር። ታዲያ እሱ ማን ነው? አቶ በቃሉ። አቶ በቃሉ የወይዘሮ ባዩሽ ቀኝ እጅ እንደሆኑ ግልጽ ሆኗል። ተምቹ በመጥፋቱ ጆሮ አሁንም በጣም አዝኗል። ታዲያ ተምቹን ለማግኘት ቀኑን ሙሉ ሲዞር ውሎ ሊያገኘው አልቻለም። ተምቹ ምን ውስጥ ገብቶ ይሆን? እርግብስ ምን ሆና ይሆን? አቶ በቃሉ እርግብን እንደያዛትና እንዲሁም ደግሞ ለወይዘሮ ባዩሽ እንደዛ ብሎ ነግሯታል። ያ ውሸት እንደሆነ ግልጽ ነው። እና አሁን ላይ ሜላት የወሰነችው ከባድ ውሳኔ አለ። ባዩሽ ባትለቀቅ ይሻላል። እዛው እስር ቤት በህይወት ብትኖሪ ይሻልሻል። ከወጣሽ ግን በእኔ እጅ ነው የምጠፊው። ይሄን ሁሉ በደል አድርሰሽብኝ ካልገደልኩሽ እኔ መቼም ሰው ሆኜ ቆሜ መሄድ አልችልም እያለች ስትዝት ነበር። ሰላምና ጆሮስ ያጣላቸው አንድ ትልቅ ጉዳይ አለ። ሀና ከእዝራ ጋር በድጋሚ በመገናኘቷ ደስተኛ ብትሆንም አሁንም ቢሆን እዝራ በጣም ከባድ ችግር ውስጥ እንደሆነ ግልጽ ነው። ሀና ትልቁ ችግሩ አሁን ላይ አባቷ ሆኗል። እዛ ቤት በመግባቷ ሁሉም ሰው ደስተኛ ቢሆንም እንኳን አሁን ላይ የራሷ የሚጸጽታት አንድ ትልቅ ችግር ተፈጥሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ጆሮን ያስቆጣው ነገር አንድና አንድ ብቻ ነበር። እሱም ከእዝራ ጋር ያላትን ግንኙነት ስላወቀ ሰላም ሁሉንም ነገር ስለነገረችው በዛ ተናዶ ስለነበር ሀናን ሊያያትም ሊያናገራትም ፍላጎቱ አልነበረም። አዎ ቤተሰቦቿን ስታገኝ እኛን ረስተሽናል፣ እኔን ታይኝ፣ ግን እኛ ምስኪን አባትሽ ሳይወልዱሽ ያን ሁሉ ነገር ሆነው አሳድገውሽ ዛሬ ግን አንቺ የተሻለ ነገር ስታገኝ ሁሉንም ነገር ትተሽ ወደ ቤተሰቦችሽ አብድልተሻል ነበር ያላት። ይህ ነገር ስላስቀየማትና ራስ ወዳድ መሆኗን ስላሳወቃት በጣም ከፍቷት ነበር። አዎ ጆሮ ትክክል ነው። እኔ በጣም ራስ ወዳድ ነኝ። ተምቹና ጆሮ ባያግዙኝና እነሱ ከጎኔ ባይሆኑ ዛሬ ያለሁበት ቦታ ላይ አልደርስም ነበር። በዛን ጊዜ አባቴ ታሞ ሆስፒታል ባለ ጊዜ እኔ የሚይዘው የምጨብጠው አጥቼ ለሰው ቤት ሰራተኛ ሆኜ በዛ ሰዓት አባቴን የሚያስታምምልኝ ባጣው ሰዓት በዛን ብቸኛ በሆንኩበት ሰዓት ከጎኔ ነበሩ። ታዲያ ዛሬ እኔ ከነሱ ጋር ርቄያለሁ። ያም አልበቃ ብሎኝ አባቴንም ትቼዋለሁ እያለች ሀና ራሷን መውቀሷን አላቆመችም። በጣምም አልቅሳ ነበረ። ታዲያ ጆሮና ተምቹም በዛን ሰዓት በእውነቱ እሷ ከጎኗ ሆነዋል። በተለይ ደግሞ ጆሮ ስለሚወዳት ስለሚያፈቅራት ፍቅሩን ደብቆ ከሀና ጎን ለመሆን ወስኖ ነበረ።
ፍቅሬን ከነገርኳት ካረቀኛለች ወይም ደግሞ ቤተሰባዊነቱን አጣለሁ በሚል ዛሬ ነገ በሚል እስካሁን ደርሷል። ዛሬም ግን እሱ ያሰበው ሳይሆን እሷ ባሰበችው መንገድ እየተጓዘች ነው። ሀና ብዙ ግፍና በደል ቢደርስባትም ጠንካራ ልጅ እንደመሆኗ መጠን ግን ደግሞ ተምቹንና ጆሮን እንዳስቀየመቻቸው ታውቃለች። ታዲያ በዚህ ራሷን እየወቀሰች ትገኛለች። በዛን ሰዓት ነበር ማታ መተኛት አልቻለችም፣ እያለቀሰችም ነበር። ወይዘሮ ሜላት ወደ ክፍሏ ስትሄድ ሀና ጥሩ ሙድ ላይ ባለመሆኗና እንዳለቀሰች ስታይ ልጄ ምን ሆነች ነው ብላ መጠየቁ አልቀረም ነበር። ታዲያ ሀናም ምንም አልሆንኩም እማዬ፣ እኔም ላናግርሽ ነበረ ግን በጣም እኔ ራስ ወዳድ ነኝ በማለት ነበር የመለሰችላት። ሀንዬ ምንድን ነው ብላ ስትጠይቃት አባቴንም እስከ ዛሬ ከጎን የሆነው ሳይለዩ አባቴን አሳክመው ያዳኑልኝን ልጆች ከድቼ በእናንተ ነገር እዚሁ ቀርቻለሁኝ። ዛሬ እናንተ ቤተሰቦች ስለሆናችሁና እዚህ ደስተኛ ስለሆንኩ ብቻ እነሱን መርሳት የለብኝም ነበር። ይህ ነገር እየጸጸተኝና ራስ ወዳድ እየሆንኩኝ እንደሆነ ተሰምቶኛል። ዛሬ ጆሮን አግኝቸው ነበር አሲር። ታዲያ ጆሮ የተናገረኝ ነገር ትክክል ነው። እሱም ያለኝ እነሱን ስታገኝና የተደላደለ ኑሮ ሲኖርሽ እኛን ተይን፣ አባትሽን መርሳት አልነበረብሽም። ከዚህ በኋላ ሁሉም የራሱን ኑሮ መኖር አለበት። አንቺም የራሱሽን ኑሮ ቀጥይ። እኔን ግን ምን ሆነ ነው እንዴት ወዴት እያልሽ ልትቆጣጠርኝና ልጠይቅኝ አችም ብሎ ገልምጦኝ በቆንኩበት ትቶኝ ነበር የሄደው። ያ ነገር ቆም ብዬ ሳስበው ጆሮ ትክክል ነበረ። እውነቱን ነው። አባዬን በስርዓት እንኳን አይቼው አላውቅም ምግብ ሰርቶ ከመመለስ ውጭ። ታዲያ ልቤ ሙሉ ለሙሉ እዚህ ነው ያለው። ምግብ ሰርቼ ከወደዚህ ነው የምሮጠው፣ እምውለውም የማድረውም እናንተ ጋር ነው እና ለአባቴም ሆነ ለተምቹና ለጆሮ ጊዜ አልሰጠኋቸውም። ተምቹ ምን ያህል ጊዜ አሁን ላይ የሚያሳልፋቸው ችግሮች ከባድ እንደሆኑ ባውቅም እንኳን አንድ ቀንም እንኳን ከጎናቸው ሆኜ ችግሩ ምንድን ነው ብዬ ልካፈላቸው አልቻልኩም። ያኔ እነሱ ከጎኔ ባይሆኑ ዛሬ እዚህ የደረስኩበት ደረጃ ላይ እኔ ልሆን አልችልም ነበር እያለቀሰች ለወይዘሮ ሜላት ነግራት ነበር። ወይዘሮ ሜላትም አንቺ ራስ ወዳድ እንዳልሆንሽ ትክክል ነው። ስለዚህ አንቺ ጠንካራ ልጅ ነሽ። በእርግጥ ሰው ተወጃለሽ። ሰው ሆኖ ደግሞ ሰውን የማያስቀይም ሰው የለም። ምን ማለት ፈልጎ እንደሆነ አሲር ለማጣራትና ለማናገር ሞክሬ ሁሉንም ነገር ታዩ እርሹ ብላት ነበር። ሀና ግን ልትረሳው አልቻለችም። ምክንያቱም ይሄ ነገር በጣም ውስጧን ጎርቷታል። ወይዘሮ ሜላት ካረጋጋቻት በኋላ እዛ ሄዳ ከአባቷ ጋር ጊዜ እንደምታሳልፍና እዛው አድራ አባቷን ማናገር እንደምትችል ነገረቻት። እሷም ይሻላል፣ ልብሴን ቀይሬ ወደ አባቴ መሄድ ሳይጠበቅብኝ አይቀርም፣ ሁሉንም ነገር ለእሱ አስረዳዋለሁ፣ ይቅርታም እጠይቀዋለሁ ብላ ነበር ወይዘሮ ሜላት በማታ ወደዛ እንድትሄድ የፈቀደችላት። ሌላው እርግብ ናት። እርግብ ልትገኝ አልቻለችም። በእርግጥም አሁን ላይ ከባድ ነው። እርግብ ከዛ ቤት ለቃ እንዲወጣች አይተናል። ስለዚህ እርግብ ማንም ሰው ሊያገኛት አይችልም። ግን የወይዘሮ ባዩሽ ሰዎች ካገኟት እንደሚያስወግዷትና ያለምንም ርህራሄ እርግብ እንድትገደል ተናግራለች። ግን ደግሞ ያ እንዳይሆን ፈርታም ነበረ። በእርግጥም ሜሮንም ፈርታለች። ቀድማ እርግብች ሴትዮ ካገኘቻት እርግብን ትገላታለች። ስለዚህ እርግብ የት ነሽ እያለች ነበር። ፖሊሶቹ ቤቱን ቢፈትሹም ስለ እርግብ ምንም አይነት ነገር ሊያገኙ አልቻሉም። እርግብ ከተገኘች ወይዘሮ ባዩሽ እስር ቤት መቆያ ጊዜ ይሆናታል። አለበለዛ ከወጣች ወይዘሮ ሜላትም አሁን ላይ ቆራጥ ሆናለች። ባዩሽ እዛው ብትቆይና በስር ፍርድሽን ብታገኝ ይሻላል። አለበለዛ ከወጣሽ በእኔ እጅ ነው የምጠፊው። እመኝኝ፣ እገልሻለሁ። ከዚህ በኋላ አንቺማ ሰው እንደዚህ ካረግሽኝ በኋላ በህይወት ቆመሽ እንድትሄጂ አልፈቅድልሽም እያለች ነበር። አቶ በቃሉም የእሷን ገመና ሸፍኖ ያቺ ሴትዮ ከእስር ቤት እንድትወጣ የፈለገበት ምክንያት እሱም የወንጀለኛው አንዱ አባል ስለሆነ ባዩሽ ከታሰረች እና እዛ የምትቆይ ከሆነች የሚፈረድባት ከሆነ አንደኛው እስር ቤት የሚገባው እሱ እንደሆነ ተረድቷል። ታዲያ እያስፈራራችው ስለነበረ አሁን ላይ አንዳንድ ነገሮችን አስተካክሎ ከዛ እስር ቤት እሷን መውጣት ወደ ታች ወደ ላይ ቢልም ግን ነገሮች እንዳሰቡለት እየሄዱ አይደለም።
እርግብን ለመፈለግ ሲሄዱ ለበቃሉ ነግረው ስለነበረ በቃሉ እርግብን እንደደበቃት ነው ባዩሽ የምታውቀው። በዛን ሰዓትም እሱም ስለ እሷ ላናግርሽ ነው የመጣሁት፣ ምን እናድርጋት፣ ወዴት እንላካት ነበር ያለች። እሷ ግን አይ ደግሜ መናገር አልፈልግም፣ ከዚህ በኋላ እንዴት ነው ድጋሚ የምጠይቀኝ ብላለች። እርግብን እንድታስወግዳት ነው የምፈልገው ብላ ያለምንም ርኅራሄ የወንድሟ ልጅ እንድትሰወር እያደረገች ነው። በቃሉ ምን አይነት ጨካኝ ነሽ? ለወንድምሽ ልጅ ያልሆንሽ አንቺ ለማንም አትሆኝም። በዛ ላይ ደግሞ አንቺ ከዚህ ከወጣሽ ለእኔ ብዙ ድልድይ አለኝ፣ ምክንያቱም ከዚህ በኋላ እንዴት እንደምጠቀምብሽ በደንብ ነው የማስበው እያለ ነበረ። ሁሉም ለራሱ እንጂ የሚያስበው አሁን ላይ ስለ ሰው ማንም ምንም እያሰቡ አይደለም። ፖሊሶቹም ባላቸው አቅም እየተመረመሩ ነው። እሷ እንዳትወጣና እስር እንዲፈረድባት ቢጥሩም ነገሮች እንዳሰቡት እየሄዱ አይደለም። ወይዘሮ ሜላትም የማስረጃ ማምጣትና እያንዳንዱ የሰው ማስረጃም ሆነ የቪዲዮም ሆነ የፎቶም ልታገኝ አልቻለችም። ታዲያ በዛሬው ዕለት ወደ ወይዘሮ ሜላትን ቤት ማቅናታቸው አልቀረም። እዛም ከሄዱ በኋላ ሜላትን አንዳንድ ነገር ጠይቀዋት ነበር። ባዩሽ ምንም አይነት ማስረጃ አላገኘንባትም፣ ስለዚህ ወደ ፍርድ ቤት የማትሄድ ከሆነ ለጥያቄ የማትቀርብ ከሆነ መለቀቅ አለባት የሚል ነበር የነገሯት። እሷም በዛ ተናዳ ነበር። የምን ማስረጃ ነው የምትሉት? አንደኛ እኔ ልትገል ሙከራ አድርጋለች፣ ሁለተኛ እናቴንም ልታስመርዝ ሙከራ አድርጋለች፣ ሶስተኛ ልጅን በመንገድ ላይ ልታስገድል ነበር። ይህ እንዴት ነው መረጃ መሆን የከበዳችሁ ብላ ነበር። ፖሊሶቹም ይህ መረጃ ሊሆን አይችልም፣ የዓይን እማኝ ወይም ደግሞ ሌላ መረጃ ከሌለ በፍጹም ይሄ ነገር እሷን ወንጀለኛ ሊያስብላት አይችልም ነበር መልሳቸው። ሜላትም በዚህ ነገር ስሜታዊ ሆና ነበር። እነሱን ለማስረዳት ሞከረች። አሁን ላይ አንዳንድ መረጃዎችን መፈለግና ማውጣት አለብን። እስከዛ ድን ባዩሽ እዛ እንድትቆይ እናደርጋለን። አለበለዛ ግን ማስረጃ ካላገኘን ምንም ነገር ማድረግ ስለማንችል ባዩሽ በነፃ ትወጣለች ብለው ነበር የነገሯት። ታዲያ ምንድን ነው እናንተ ከየት ነው መረጃ የምታመጡት ብለው ጠይቃ ነበረ። ትልቁ መረጃ እርግብ እንደሆነችም ነግራቸዋለች። ፖሊሷም እንደዛ ብላ ለሜላት ስትነግራት እርግብ ታዲያ ከየት ነው የምትገኘው? እንዴት ነው ማግኘት የምንችለው ብላም ጠይቃ ነበር። አንቺ ካገሽንና እርግብን የት እንዳለች ከነገርሽን ምናልባት አንቺ የምታውቂያቸው ሰዎች እርግብን የሚያውቋት ከሆነ ወይም የምትሄድበት ዘመድ ካላት አፈላልገሽ እርግብን ካመጣሻት እርግብ ሁሉንም ነገር ስለምትናገር ባዩሽ የእስር ይፈረድባታል የሚል ነበረ። ወይዘሮ ሜላትም ይሄን ነገር ቢከብዳትም ግን ባዩሽ መፈታቷ ምንም አላስደሰታትም። ሰላምም በጣም ተናዳባት ስለነበረ እማዬ ምን ሆነሻል? ዛሬ ደግሞ በጊዜ መኝታ ቤት ገብተሽ ብላ ልጠይቃት ፈልጋለች። ወይዘሮ ሜላትም ባዩሽ እኮ ልትፈታ ነው ስትላት ሰላም ራሱ በጣም ነበር የደነገጠችው። ምን እያደረጉ ነው? ይህ ሁሉ መረጃ እያለ እንዴት ነው ሊፈቷት ያሰቡት ብላለች። እሷም ምንም መረጃ የለም፣ ይሄ ነገር እኛንን እንጂ የምናውቀው እዛ ማስረጃም ወይም መረጃ የቀረበ ነገር የለም። ለዛ ነው ፖሊሶቹ እንደዚህ አሉኝ። ግን ደግሞ አሁን ላይ አንድ ነገር አስቤያለሁ ነበር ያለችው። እማዬ ምን አስበሽ ነው? ምንድን ነው ያሰብሽው? ብላ ስትጠይቃት ወይዘሮ ባዩሽን ለመግደል እንዴትና እንዴት መሆን እንዳለበት ብላ ነበር የነገረቻት። ሰላምም ይሄ ነገር ቢያስደነግጣትም ግን ደግሞ ባዩሽ ያደረገችው ነገር እንደዚህ ያስብላል። ሜላት ይህን ካለች በኋላ ሰላም ትንሽ ቢያስደነግጣትም እማዬ አንቺ እኮ ይሄን ነገር ማድረግ አልችልም አይባልም፣ ታደርጊዋለሽ። እኛ እንጂ እስር ቤት እንድንገባ አንፈልግም ነበር ያለችው። ሌላው የእዝራና የሀና ነገር ነው። ሀና እዝራን በጣም ነው የምትወደው፣ ግን ደግሞ ሌላኛው አሴርንም አትጠላውም። አሴር ባለውለቷ ስለሆነ ለምን እስከ ዛሬ እንዲወደደኝ አልነገረኝም የሚለው ጥያቄ ቢፈጥርባትም ግን ደግሞ አሴርን በባለፈው የተናገራትና የራስሽን ኑሮ ኑሪ እኔን ተይኝ ያላት በዛ በፍቅሩ ምክንያት ነው። በጣም ስለሚወዳት እሷ እዝራን እንደምታፈቅረው ከሰላም ስለሰማ ያ ነገር ስላበሳጨው ነው። እዝራ በተደጋጋሚ እንደዛ ካደረጋት በኋላ ዛሬ ደግሞ መጥቶ እንድናወራና የራኩብሽን ምክንያት እንዳስረዳሽ ፈቀጅልኝ፣ ስለዚህ ከትምህርት ቤት ስንወጣ በደንብ ማውራት አለብን ብሏት ነበር። ይህ የሆነው በሰላም ምክንያት ነው። ሰላም እዝራን አናግረው ነበር። አንተ ምንድን ነው ሀሳብክ? ለምንድን ነው ለእንደዚህ የምትሆነው? ምን ሆነ ነው? ከሀና ጋር ያላችሁስ ግንኙነት ምንድን ነው ብላ ልታናግረው ሞክራ ነበር።
ሀና የምትወደድ አይነት ልጅ ናት። ስለዚህ ከሀና ጋር መራቅ የፈለግኩት እኔ ባህሪዬን ስለማውቀውና ስስ ልብ ስላለኝ ነው። ሰው ቀርቦ መራቅ በጣም ይከብደኛል። ለዛም ነው። በዛ ላይ ደግሞ ሀና ጎበዝ ተማሪ ናት። እሷን አለመውደድ አይቻልም ብሎ ብዙ ምክንያቶች ነግሯት ነበር። እና ታዲያ ለምንድን ነው የፍቅር ጥያቄ የማታቀርብላትም ብለው ነበር። ግን ይህን ነገር እሱን አላሳመነውም። ባትቀበለኝ ደግሞ ከዚህ በላይ እንደምጎዳ አውቀዋለሁ። ለዛም ነው እንደዚህ ማላደርገው ብሏታል። ታዲያ ይህንን ካላት በኋላ አይ እውነታውን መጋፈጥ አለብኝ፣ ሀናን ማናገር አለብኝ ብሎ በራሱ ወስኖ ሀናን ሊያናግራት ፈልጓል። ግን አሁን ደግሞ ሀና ምን ይሰማት ይሆን? ምክንያቱም ሀና አሁን ላይ ያለችበት ሁኔታ ከባድ ነው። አባቷን እንዳስቀየመችው ነው የምታውቀው። እሱም ብቻ አይደለም በአባቷ ዙሪያ ያሉትን ልጆች በሙሉ እንዳስቀየመችና ራስ ወዳድ እንደሆነች እያሳስባት ነው። ያ ነገር እውነት እሷ እንደዚ አይነት ሰው ሆና ነው ወይስ ደግሞ እሷ የፈጠረችው ነው? እዝራ አሁንም ቢሆን ሀናን አይጠላትም፣ በጣም ይወዳታል። ታዲያ ከጽዮን ጋር ብዙ ጊዜ የሚጣላው በሀና ጉዳይ ነው። ሀናን አፈቅርሻለሁ ብሎ ቃል ማውጣት ከብዶታል። ምክንያቱም የሀና ምላሽ ስላስፈራው ነው። አሁንም ቢሆን ሀና ምላሿ ከባድ ሊሆን ይችላል። አሁንም ቢሆን ሀና ትምህርቴን እማራለሁ፣ እኔ በእንደዚህ አይነት ጉዳይ ላይ ማሰብም ሆነ መደራደር አልችልም፣ ስለዚህ እባክህ ከኔ ራቅ ማለቷ የማይቀር ነው። ግን ደግሞ በውስጧ ትወደዋለች ወይስ እልህ ነው ፍቅር? አሁን ላይ ከባድ ችግር ውስጥ ነው ያለችው። እዝራ ለምን እንደዛ ለኝ የሚለው እልህ የያዛት ትመስላለች። ግን ደግሞ ፍቅርም አለባት። እርግብ የምትሰራበት ሱቅ አሴርን ሊቀጥሩት አስበው ነበር። አሴር ግን የመለሰው ምላሽ ከባድ ነበር። ጓደኛዬን ወይም ደግሞ አብሮ አደግ ወንድሜን የስጋ ባይሆንም እንደ ወንድሜ የማየው ተምቹ ካልተገኘ አይደለም ስራ ምንም አልፈልግም ነበር ያለው ለአባባ ኖላዊ። እንደዛ ብሎ ሲነግራቸው ስራውን ጀምርና እሱንም በጎን እንፈልገዋለን፣ ስራው ያስፈልግሃል፣ ወደፊት ህይወትህ ደግሞ ስራ አስፈላጊ ነገር ነው፣ መቼም ወደፊት መውለድ ማግባት የሚባል ነገር አለ ብለው ሊመክሩት ነበረ። ፋዘር ከዚህ በኋላ እንደዚህ ካሉኝ እቀየመዎታለሁ። እኔ ተምቹ ሳይገኝ ምንም ነገር ማድረግ አልፈልግም። እባክሁ ከዚህ በኋላ እንደዚህ አይነት ነገር አትናገሩኝ ነበር መልሱ። ምክንያቱም የተምቹ መጥፋት እሱን በጣም አሳስቦታል። ተምቹ ለምን ጠፋ የሚለውም ጥያቄ ፈጥሮበታል። እና ለምን የት እንደሄደ አይታወቅም። ተምቹ እርግብን ተከትሎ ወደ ባህር ዳር ሄዶ ይሆን እንዴ? ይህ ሁሉ ለማንም አልተናገረም። በእርግጥ እሷ ወደ ባህር ዳር ልትሄድ ስትዘጋጅ ነበር። ተምቹን ከኋላ ተከትሏት አናግሯት ነበረ። ታዲያ ከዚህ በኋላ እንዳትከተለኝ ብላ አስጠንቅቀዋለች። እሱም ግን ከኋላ እየተከተላ በነበረ ሰዓት እሷ ሳታየው እሷ ወደ ባህር ዳር ስትሄድ እሱም አብሮ ሂዶ ሊሆን ይችላል። ስለዚህ አሁን ላይ አባባ ኖላዊ ለምን ሀናን አስቀየምካት በሚል በጣም ተናግረውት ነበር። ከዚህ በኋላ ሀናን እንድታስቀይማት አልፈልግም። አሴር አሁንም ቢሆን ደውለህ ሀንዬን ይቅርታ በላት። ሀና በጣም ስስ ልብ ናት፣ ስለዚህ ትጎዳለች። ለምን እንደዛ እንዳልካት አልገባኝም። አንተም እሷም ልጆቼ ናችሁ። በምንም ነገር እንድትጣሉና እንድትቀያየሙ አልፈልግም። እናም ይቅርታ እንድትላት እፈልጋለሁ ብለው አስጠንቅቀውታል። ጆሮም ይሄን ነገር እሺ ብሏል። ቪዲዮ በዚህ ነበር ያለቀው። መልካም ጊዜ